Today, I stand before you with a heavy heart, as a human being who cannot ignore the suffering of our people. How long will RC suffer? How many more must die? How many more churches must burn? ዛሬ በፊታችሁ የቆምኩት በከበደ ልብ ነው። የሰዎቻችንን ስቃይ ዝም ብሎ ማለፍ እንደማይችል እንደ አንድ የሰው ልጅ ነኝ። አርሲ እስከ መቼ ነው የሚሰቃየው? ሌላስ ምን ያህል ሰው መሞት አለበት? ምን ያህል አብያተ ክርስቲያናትስ መቃጠል አለባቸው? እኔ ዝምታን መምረጥ አልችልም። ይህ ዝም ብሎ ተራ ሁከት ብቻ አይደለም። ይህ የታሪካችን የእምነታችንና የሕዝባችን መጥፋት ነው። እኔ የምናገረው ለንጹሃኑ ነው። እኔ የምናገረው ለጠፉት ወገኖቼ ነው። እኔ የምናገረው ስለተቀጠፈው እያንዳንዱ ሕይወት፣ ስለፈረሰው እያንዳንዱ ቤተሰብ ነው። ድምጽ ለሌላቸውና ሰለባ ለሆኑት እጮሃለሁ። እናም በእርግጥ በፍርሃት ውስጥ ለሚኖሩ ማህበረሰብ ድምጽ ሆናለሁ። ከእንግዲህ መናገር ለማይችሉት ድምጼን ከፍ አድርጋለሁ። እኛ ዝም ልንል አንችልም። ለሰላም ለፍትህና ለሰብአዊነት ልንጣራ ይገባል። እባካችሁ ቤተክርስቲያናችንን አትንኩብን። ማረፊያችን ናቸው፣ መደበቂያችንም ናቸው፣ ሰላም ማግኛችን ናቸው። እባካችሁ ቤተክርስቲያናችንን ተውልን፣ ልጆቻችንን አትንኩብን። ለኢትዮጵያ ሰላም ይሁን። እባካችሁ። ይህ የአርቲስት ማርያማዊት መልእክት ነው። ቤተክርስቲያኖቻችንን አትንኩብን። ማረፊያዎቻችን ናቸው፣ መደበቂያዎቻችን ናቸው፣ ሰላም ማግኛዎቻችን ናቸው። እባካችሁ ቤተክርስቲያኖቻችንን ተውልን፣ ልጆቻችንን አትንኩብን። Let Ethiopia help, please. በአርሲ አካባቢ እየተባባሰ የመጣውን የዜጎች መፈናቀል፣ ግድያና የሃይማኖት ተቋማት ውድመት ተከትሎ የሀገሪቱ የኪነ ጥበብ ባለሙያዎች ዝምታቸውን በመስበር ላይ ናቸው። አርቲስት ትዕግስት በምስሉ ላይ እንደሚታየው በእንባ የታጠበ ፊቷን ይዛ መጽሐፍ ቅዱስና መስቀሏን ጨብጣ በከፍተኛ ሐዘን ውስጥ ሆና ለወገኖቿ ስትጸልይና ስታለቅስ ታይታለች። ልጆቼ ስደት ሲያስነባኝ ሕማሙ ይገዳደል ጀመር ወንድም ከወንድሙ። አይዞሽ እናት አገር ቀና አለው እግዚአብሔር፣ ቀና ያደርግሻል ያቆምሻል በክብር። ዛሬ የምታዩ ጭንቅና መከራ ዳግመኛ ታዩ። እግዚአብሔር ሲሰራ በምን ቀና ልበል፣ በምንስ ልጽናና? በሰላም የወጣ ሲሞት በጎዳና፣ ድንጋይን ያነሳው ቃየል በወንድሙ ምን አስደስቶት ነው ሞትና ሕመሙ? አይዞሽ እናት አገር ቀና አለው እግዚአብሔር፣ ቀና ያደርግሻል ያቆምሻል በክብር። ዛሬ የምታዩ ጭንቅና መከራ ዳግመኛ ታዩ። እግዚአብሔር ሲሰራ። በሌላ በኩል አርቲስት ሄኖክ በምስሉ ላይ እንደሚታየው ባስተላለፈው መልእክት የቤተ ክርስቲያን ሕመም የተዋሕዶ ልጆች ሞታችን ነው በሚል የቁጭት ሕመም ድምጹን አሰምቷል። ዛሬም የኦርቶዶክስ ተዋሕዶ ልጆች በአርሲ ክልል ላይ እየተገደሉ ነው፣ እየታረዱ ነው፣ በቁማቸው እየተቃጠሉ ነው፣ እየተሰደዱ ነው። ከ100 ዓመት በላይ ያስቆጠረች ቤተክርስቲያንና ገዳማት እየተቃጠሉ ነው። ጥያቄው እስከ መቼ ነው? እስከ መቼ ነው? እነዚህ ነገሮች መቼ ነው የሚቆሙት? ስንተኛ ጊዜያችን ነው አርሲ ክልል ላይ የኦርቶዶክስ ተዋሕዶ ልጆች ተገደሉ ሲባል የሰማነው? እዛ አካባቢ ያላችሁ የጸጥታ አካላት ምንድን ነው? የሃይማኖት አባቶች ጸጥታው እስከ መቼ ነው? ዝምታው እስከ መቼ ነው? ቤተክርስቲያን ተነካች፣ እኛ ተነካን፣ ጥቁር ለብሳችሁ ውጡ ስትሉን ወጣን አይደል?
አሁን ደግሞ በተራችሁ እናንተ ድምፁ ማትችን ቤተክርስቲያን እናንተ እኮ ናችሁ ተወካዮቹ። ለሚመለከተው አካል ሞት ይቁም ሞት ይብቃን ብላችሁ ለምንድነው ድምጽ ማትሆኑት? መንግስት ይሄንን ነገር ለምን አታስቆመልንም? ካንተ አቅም በላይ አይደሉም እነዚህ ሰዎች። ከመንግስት ከህግ በላይ የሆነ ሰው የለም እዚህ ምድር ላይ። ታዋቂ ሰዎች ሶሻል ሚዲያ ላይ ያላችሁ እዚህ ፕላትፎርም ላይ ያላችሁ ኢንፍሉዌንሰር ነን ባዮች ብዙ ተከታይ ያላችሁ የተዋህዶ ልጆች አንገታችሁ ላይ ማተብ ያሰራችሁ የተዋህዶ ልጆች የት ነው ያላችሁት? ያንተ ታዋቂነት ያንተ ኢንፍሉዌንሰርነት ለዚህ ቀን ለዚህ ሰዓት ካልሆነ ለምን ቢቀር አይሻል? የኦርቶዶክስ ተዋህዶ ልጆች በአርሲ ክልል ላይ መሞታቸው ይብቃ ማለት እኮ ከፖለቲካ ጋር የሚገናኝ ነገር አይደለም። ምንም ነገር ከፖለቲካ ጋር እኮ አይገናኝም። ለምን ወጣችሁ ድምጽ ማትሆኑት? ለምንድነው ለሚመለከተው አካል ማታደርሱት በድምጻችሁ? እዛ አካባቢ ያላችሁ ደግሞ ገዳዮች ምንድነው? እስከ መቼ ነው? አይበቃም? ምንድነው ጥቅሙ? የሰው ልጅ መግደልና ማረድ ምንድነው ጥቅሙ? አረ ከብት እንኳን ሲታረድ እኮ ያሳዝናል በእውነት። ይሄ ለበዓል የምናርዳቸው ዶሮ ፍየልና በግ እንኳን እኮ ያሳዝናሉ ሲታረዱ። እንኳን ይሄን የመሰለ ክቡር የሆነ የሰው ልጅ ነፍስ ይቅርና። አረ ይብቃል። አረ ይብቃችሁ። ጥያቄያችሁ ሌላ ከሆነ ጥያቄያችሁን ለሚመለከተው አካል ውሰዱ። እነዚህ ንጹሃንን ተዋቸው እስቲ። የት ይሄዱ? ከአካባቢያቸው ከቀያቸው። በአርሲ ክልል ላይ ሰማዕት የሆናችሁ ኦርቶዶክስ ተዋህዶ ልጆች እግዚአብሔር ነፍሳችሁን በመንግስተ ሰማያት ይቀበልልን፣ ነፍስ ይማርልን። ለቤተሰቦቻችሁ፣ ለወዳጅ ዘመዶቻችሁ፣ ለተዋህዶ ልጆች በአጠቃላይ መጽናናቱን ይስጥልን። የላማ ምን ይባላል? የኪነ ጥበብ ባለሙያዎች እያስተላለፉት ያሉት መልእክት በአርሲ እየደረሰ ያለውን መከራ የፖለቲካ ትርፍ ማግኛ ሳይሆን የንጹሃን ዜጎች የህልውናና የሃይማኖት ነጻነት ጥያቄ መሆኑን ነው። አርቲስቶቹ ቤተክርስቲያን መጠለያችንና ሰላማችን ናት በማለት የሚመለከተው አካል ሁሉ ጥቃቱን በአስቸኳይ እንዲያስቆምና ለንጹሃን ዜጎች ጥበቃ እንዲደረግ በጋራ እየጠየቁም ይገኛሉ። ድሮ ትዝ ካላችሁ ማለት ነው እኛ የሆነ ትንሽ ረብሽ ሲነሳ እንዲህ ብለን ዘምር ነበር ታውቃላችሁ። ኢትዮጵያንና ህዝቦቿን ድንበር የሚጠብቁትን አድን እግዚአብሔር ሰራዊቷን፣ ጠብቅ እግዚአብሔር ሰራዊቷን ብለን እኮ ዘምር ነበር ወንድሜ። ዛሬ እኮ ቤተክርስቲያናችን እኮ ተቃጠለች። ያሰናይ ዲያቆኑ እኮ ያ ጓደኛክ ድምፁ የሚያምር እሱም እኮ ተገደለ። ወይ ያንሳ አባት ልጄ ሆይ ብሎ ወደ እግዚአብሔር ያስታረቀ ያንን ሁላ ለሰው መናገር የፈለገውን ኃጢአት የተናዘዝክበት አባት ታሰሩ እኮ ተገደሉ እኮ። አይገርምም? ያ እኔ እናንተ አብረን የዘመርንበት አውደ ምሕረት ትዝ አለክ? ያ እኔ ከስደት ደክሞኝ ወደ ሀገሬ ስመለስ አንተ ደግሞ ከበረሃ ግዴታህን ጨርሰህ ስትመጣ ዘምራለን የተባባልንበት ቤተክርስቲያን እኮ ተቃጠለ። እኛ የመዳም ቅመሞች ተሰብስበን በአንድ ላይ ማለት ነው ይሄ ላደረገ ሃሌሉያ በሉ የምንመሰገንበት እኮ የለም። ተቃጠለ እኮ ቤታችን ተቃጠለ። ያቺ ስለ ሚካኤል ብላ ዳቦ ቆርሳ ውሃ ቅርታ የምትሰጥ የሚካኤል የምትዘግረው ጎረቤት እሷም ሞታለች። ያ አብረህ ከበሮ ለመምታት የተሽቀዳደምከው ባልሆነ ነገር የተከራከርከው በሰንበት ትምህርት ቤት ምክንያት በቤተክርስቲያን ምክንያት የተጣላኸው ጓደኛክ በጣም የምትወደው ማለት ነው እሱም እኮ ሞተ። እኛም እኮ አገራችን ስንገባ ማለት ነው እኛ የመዳም ቅመሞች ተሰብስበን መዘመር እንፈልጋለን። እጣኑን አፍቆናል፣ ቅዳሴውን አፍቆናል፣ ደጁን አፍቆናል። ገና ሀገራችን ስንገባ መጀመሪያ የት ነው የምንሄደው? ያደግንበት ቤተክርስቲያን እንሄዳለን ብለን እናስባለን አይደል? እሱ እኮ ተቃጠለ። ሀገራችን እንዳንገባ ምኞታችን ሁላ እኮ እየጨለመ ነው። እንዳንናገር የሚሰማን የለም። ዝም ስንል ተቃጠልን። አቤቱ የሆነብንን አስብ ከማለት ውጭ ምንም ማለት አንችልም። የሞቱትን እግዚአብሔር አምላክ በአጸደ ገነት ያሳርፍልን።